እንደ ሀገር ብሎም እንደ ሲዳማ ክልል የስራ አጥነት ቁጥር ለመቀነስ በሚደረገው ጥረት ከመንግስት ተቋማት ባሻገር መንግስታዊ ያልሆኑ ተቋማት የድርሻቸውን እየተወጡ ይገኛል። ፒሳፒ የተሰኘ መንግስታዊ ያልሆነ በዓለም ባንክና በአረብ ባንክ በተገኘ ገንዘብ ድጋፍ በሶስት ክልሎች ማለትም በኦሮሚያ፣ በአማራና በሲዳማ ክልል በዘመናዊ መስኖ የታገዘ መስኖን እውን ለማድረግ እየሰራ ይገኛል። በሲዳማ ክልልም ይኸው ተግባር አጠናክሮ ቀጥሏል። ለዚህ ደግሞ ስራ አጥ ለሆኑ ወጣቶች ስልጠና እየሰጠ ይገኛል። በዚህ ጊዜ የሲዳማ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ ዶክተር ኢንጂነር ከበደ ጋኖሌ በክልሉ ፒሳፒ ፕሮጀክት እያደረገ ያለውን ጥረት አመስግነው ፕሮጀክቱ እውን የሚሆንበት አካባቢንም ጠቅሰዋል። በክልላችን ደግሞ ማዕከላዊ ዞን ሎካባያ ወረዳ የሚገኘውን የግዳው ግድብን መነሻ በማድረግ ለይርጋለም አግሮ ኢንዱስትሪ ፓርክ የሚያስፈልጉ ግብዓቶችን ለማሟላት ትልቅ ዓላማ አንግቦ እየሰራ ያለ ፕሮጀክት ነው። ይህን ዓላማ ለማሳካት በክልላችን በግዳው ፕሮጀክት ዙሪያ ከሚገኙ ወረዳዎች 1200 የተማሩ ስራ አጥ ወጣቶችን በመቶ ማህበራት በማደራጀት እና ሙያዊ ስልጠና ወስዶ ለስራ የሚሰማሩ ሲሆን በመጀመሪያ ዙር 237 ወጣቶች የመሃንዲስና የኢንተርፕሬነር ስልጠና የሚወስዱ ይሆናል። በመስኖና ቆላማ ሚኒስቴር የፒሳፒ ፕሮጀክት አስተባባሪ ጌታ ሰው መኮንን ፕሮጀክቱ ባለፉት ዓመታት በሶስት ክልሎች የተለያዩ ስራዎች ሲሰራ መቆየቱን ተናግረዋል። በመሆኑም ፕሮጀክቱ ከባህላዊ መስኖ ስራ ወደ ዘመናዊ ለማሸጋገር ያለመ እንደሆነም ገልጸዋል። ከነበረው ባህላዊ የመስኖ እርሻ ወይም የመስኖ ልማት ወደ ዘመናዊ የመስኖ ልማት ማሸጋገር አለብን። ይሄን ለማድረግ ደግሞ የተማሩ ወጣቶችን በመስኩ የተሰማሩ እንዲሁም ከዩኒቨርሲቲ ግራጁዌት ያደረጉ ከቴክኒክና ሙያ ግራጁዌት ያደረጉ ወጣቶችን ማሳተፍ ካልቻል የነበረውን የግብርና ቴክኖሎጂ ወይም የነበረውን የግብርና አሰራር መቀየር እንደማንችል ታምኖበት እናንተን ዛሬ ምልመላ ተካሂዶ ወደ ስልጠና ለማስገባት ረጅም ጊዜያቶች ፈጅተውብናል ማለት ነው። ስለዚህ እዚህ ያላችሁ ወጣቶች ከነመዘግየቱም ቢሆን ክልሉ ብቻ ሳይሆን እንደ ሀገር ትልቅ ተስፋ የተጣለባችሁ መሆኑን አምናችሁ እናንተ ነገር ውጤታማ ካልሆናችሁ መንግስት እንዲሁም አጋዥና አጋር ድርጅቶች የሚያመጡትን ሀብት በአግባቡ መጠቀም ካልቻል ለቀጣይ ትውልድ በቀጣይ ለምናደራጃቸው ወደ ዘርፉ ለምናሰማራቸው ወጣቶች ተስፋ ሰጪ መሆን አለባችሁ ማለት ነው። ሰልጣኞች ውጤታማ እስኪሆኑ ድረስ በየደረጃው የሚገኙ አካላት ድርሻቸውን ይወጣሉ ያሉት አስተባባሪው ለዚህ ደግሞ በንቃት መሳተፍ እንዳለባቸው ማሳስበዋል። በርካታ አማካሪ ድርጅቶች፣ ኮንትራክተሮች፣ የስራ ኃላፊዎች፣ በየክልሉ ኮኦርዲኔተሮች፣ ባለሙያዎች ተቀጥረው እናንተን እያስተባበሩ እያደራጁ የተቀጠሩትን በቀጣይ ስልጠና የሚሰጡ ባለሙያዎች እስከ መጨረሻው እናንተን የሚደግፉ ይሆናሉ ማለት ነው ውጤታማ እስከምትሆኑ ድረስ። ሰልጣኞችም ባለፉት ዓመታት በተለያዩ የከፍተኛ ትምህርት ተቋማት በተለያዩ የሙያ መስኮች የሰለጠኑ መሆናቸውን ገልጸው ስራ አጥ ወጣቶችን ለይቶ በእንደዚህ አይነት መልኩ የስራ እድሎች መመቻቸታቸው ትልቅ እድል እንደፈጠረላቸውም ገልጸዋል። ዘርፈ ብዙ ጥቅም አለው ብዬ አስባለሁ። እኔ የመጣው እድል ስልጠና ላይም እንደተነገረን ትልቅ እድል እንደሆነ ተረድቻለሁ። ትልቅ እድል ነው ለሲዳማ ወጣቶች። ይሄ አግሪካልቸራል እንትኖች ላይም ስለተማርን ጥሩ ነገር ጥሩ ገቢ እናገኛለን ለወደፊት በሚለው በጣም ደስተኞች ሆነን እየተማርን ነው። እኛ ራስን ችለን ሌላን የምንቀጥርበት እንቀጥራለን የሚል ሐሳብ ስላለኝ እጅግ አመሰግናለሁ። ተደራጅተን ቆይተናል። ለምን ጠፋ የሚለው ሐሳብ ውስጥ ገብተን ነበረ። አሁን ግን እንደገና በመምጣቱ በጣም ወጣቱ በጣም ደስተኞች ነን። እዚህ አሁን የመጣንበት ስልጠና ይህ ለስራ አጥ ወጣቶች የስራ እድል የመፍጠሪያ ስልጠና ለተከታታይ 6 ቀናት እንደሚቆይም ለማወቅ ተችሏል።